አንተና በትልልቅ ውድቀትህም ሆነ ስኬትህ መካከል ያለው ብቸኛው ነገር አእምሮአዊ ጥንካሬህ ነው። ያንን አእምሮአዊ ኃይል መክፈቻ ቁልፉ ያለው የዕለት ከዕለት ልማድህ ውስጥ እንደሆነ ማወቅ ግድ ይላል። ከዚህ በበለጠ ደግሞ አእምሮህ እጅግ በጣም ጠንካራ፣ እጅግ በጣም የማይበገር አቅም እንዲኖረውና ምንም አይነት የህይወት መሰናክል ፈጽሞ የማይታለፍ መስሎ እንዳይታየው ለማድረግ መዋቅሩን እንደገና ማስተካከልና በፈለከው መንገድ መቅረጽ እንደምችል ቢነገርህ ምን ይሰማሃል? ምንም የፈተና አጣብቂኝ ውስጥ ይገባ እንኳ የአእምሮ ቅኝት በትክክለኛው መንገድ ከተስተካከለ ምድራዊ ፈተና የማይበግርህና የማያናውጥህ ሰው መሆን ትችላለህ። እንግዲህ ልክ በራስ መተማመን ከሌለ መንገዱ ግልጽ ሳይሆን ቀርቶ በሚያደናቅፍበት ጊዜ፣ ጫናው ሲጨምር ወይም ውድቀት የማይቀር ጉዳይ በሚመስልበት ጊዜ በራስ ላይ ከመተማመን ይልቅ መጠራጠር ቀላል ይሆናል። ብዙውን ጊዜ ከታች ተነስተው ታላላቅ ሰዎች የሚሆኑና የስኬት ጫፍ ላይ የሚደርሱ የማይቻሉ የሚመስሉ ሁኔታዎችን ተጋፍጠው አልፈው ባለ ድል የሚሆኑ ሰዎች በራሳቸው ውስጥ ጥልቅ እምነት ስላላቸው ነው። መረሳት የሌለበት ነገር ምንም ቢሆን ምን በራስ ላይ እምነት ማሳደር በአንድ ጀንበር ወይም በአስማት የሚመጣ ነገር አይደለም። ከጊዜ ወደ ጊዜ እየዳበሩት የሚሄዱ ነገር ነው። የሚጀምረው ደግሞ ራስ ለራስ በሚነገሩ የውስጥ ሐሳቦች፣ ራስ ለራስ ንግግሮች ያለፈው ውድቀት የሰው ልጅ አእምሮ እጅግ በጣም ኃይለኛ ከመሆኑ የተነሳ የምር የምናምንበት ነገር ወደ የህይወት እውነታነት የመቀየር አቅም አለው። ግን እምነት ማለት ባዶ ጭፍን ተስፋ ማለት አይደለም። መልካሙን እየመረጡ ስለመናገር ወይም ደግሞ ጥሩን የማሰብ ነገር ብቻም አይደለም። ከፊት ለፊት የሚገጥሙ ተግዳሮቶችን ለመጋፈጥ ዝግጅቱና ችሎታው እንዳለህ የመጣውን ሁሉ መሰናክል መሻገር እንደምችል በጥልቀት መረዳት ነው። ራስ ላይ ያለህ እምነት የሚመጣው የራስህን ጥንካሬ በጥልቀት ከመረዳትና ከዚህ በፊት የገጠመውን ችግሮች እንዳለፍክና የበለጠ ጠንካራ ሆነህ እንደመወጣህ ከማወቅ ነው። በከባድ ፈተና ጊዜ ሆነ ነገሮችን ማሳካት የማይቻል በሚመስልበት ጊዜም ቢሆን በጠንካራ መሰረት ላይ የተገነባ የራስ እምነት ወደፊት ለመቀጠል የሚያስችል ድፍረትና ጉልበት ይሰጣል።